ሎስ አንጀለስ እሳት እየተፋች ነው። ጥቂቶችን ለማሰር የወጣ ካቴና ሺዎችን ብድግ አድርጓል። መኪኖች ጋይተዋል። የፖሊስ መኪኖች ድልድይ ስር ከጥቃት እንዲጠለሉም ተደርጓል። ሞገደኛው ዶናልድ ትራምፕ ደግሞ የፌዴራሉን ብሔራዊ ዘብ አዘምታለሁ ብለው እሳቱን ይበልጥ አቀጣጥለዋል። ይህንን እርምጃ በመውሰዳቸውም ከካሊፎርኒያ ግዛት አስተዳደር ጋር ፊት ለፊት ተላትመዋል። የሎስ አንጀለስ አመጽ በቀጠለበት በዚህ ሰዓት ዋና አውራ ጎዳናዎች ተጠርቅመዋል። የሎስ አንጀለስ ፖሊስም ሄሊኮፕተሮቹን አሰማርቶ አመፀኛ ለመበተን እየሰራ ነው። የንግድ ቤቶች የተዘረፉበት አመለሸጋውም ወንበዴውም እኩል አደባባይ የወጣበት ይህ ግርግር ለዘገባ የሄዱ ባለሙያዎችንም ጭምር አልማረም። የሎስ አንጀለስ ሰሞናዊ እሳት የጀመረው የአሜሪካ የኢሚግሬሽን መስሪያ ቤት ከዋይት ሃውስ የወረደለትን ትዕዛዝ በመተግበር በሞከረበት ጊዜ ነው። በቀን 3000 ህገወጥ ስደተኛ አስራቸው አባሩልኝ ያሉት ትራምፕ እንዲህ እንዳሁኑ ብርቱ ተቃውሞ ገጥሟቸው አላዩም። በተለይ የላቲን ወይም ሂስፓኒክ ማህበረሰብ የሜክሲኮን ሰንደቅ ጭምር እያውለበለበ በብርቱ ተጋፍጧቸዋል። ይህ የላቲን ማህበረሰብ በሎስ አንጀለስ የሚኖር ሰፊ የማህበረሰብ ክፍል ነው። ቁጥሮች እንደሚሉት 47 በመቶ የሚሆነው የሎስ አንጀለስ ሰው የላቲን ደም ያለው ነው። ነጮች 28 በመቶ፣ የእስያ ዘር ያለባቸው 12 በመቶ ስፍራ ሲይዙ ጥቁሮች 8 በመቶውን ተጋርተዋል። በሌላ መንገድ ነገሩ ከተገለጸ ደግሞ ሎስ አንጀለስ የስደተኞች ካምፕ ነች። ከሶስቱ አንዱ የሎስ አንጀለስ ከተማ ነዋሪ ባህር ተሻግሮ የብስ አቋርጦ የመጣ ስደተኛ ነው። በጥቅሉ 1.3 ሚሊዮን የሚሆን ስደተኛ በሎስ አንጀለስ ይገኛል። ሎስ አንጀለስ የምትገኝባት ካሊፎርኒያ ግዛትም በስደተኛ ብዛት ትታወቃለች። እንደ ሎስ አንጀለስ ታይምስ ዘገባ 27 በመቶ የሚሆነው የግዛቲቱ ነዋሪ በሀገረ አሜሪካ ያልተወለደ መጤ ነው። ከህጋዊ ነዋሪው ውጪም የመኖሪያ ሰነድ የሌለው ወይም ህጋዊነቱ ያልተረጋገጠለት ነዋሪ ብዙ ነው። ካሊፎርኒያ 255,000 የሚሆኑ የግብርና ሰራተኞች አሏት። ከነዚህ ውስጥ ግማሹ ታዲያ ህጋዊ የመኖሪያ ሰነድ የሌላቸው ናቸው። ብዙ የላቲን ደም ያላቸው ታታሪ ዜጎች የሞሏት ሎስ አንጀለስ ህገወጥ ውጣ ሲባል የተቆጣቸውም ለዚህ ነው። አንዳንዶች ህገወጥ ተኩኖም ሎስ አንጀለስ ውስጥ መደበቅ ይቻላል፣ ልክ ኒውዮርክ ውስጥ እንደሚደበቁት አይነት ይላሉ። ስደተኛ ሆኖ የኖረ ህገወጥ የተባለው ሰው ቤተሰብ ወዳጅ የሆነውም ሰው ጉዳዩን በቀላሉ ይመለከተዋል ማለት አይደለም። እርስ በርሱ በቤተሰብነት የተሳሰረ ህጋዊ ይሁን አይሁንም እዛው ሎስ አንጀለስ ውስጥ እየኖረ ያለ ሰው በርካታ ነው። አመጹ ከተነሳ በኋላ በርካታ ጥፋቶች መታየታቸው ግን ትራምፕ እጃቸውን እንዲያስገቡ እድል ሰጥቷቸዋል። በሰላማዊ መንገድ የተጀመረው ተቃውሞ በኋላ ጭስና እሳት ከተማውን ሲሞላ ነገሩ ወዴት እየሄደ ነው አስብሏል። ሎስ አንጀለስን ከህገ ወጦች ነፃ እናወጣለን ያሉት ትራምፕ የሀገሪቱ ብሔራዊ ዘብ ተሰማርቶ ስርዓት እንዲያስከብር አዘዋል። በጥቅሉ እስከ 2000 የብሔራዊ ዘብ አባላት ሊሰማሩ እንደሚችሉ ተገልጿል። አሁን ላይ 300 የሚሆኑት የዘቡ አባላት ሎስ አንጀለስ እንደሚገኙ CNN ዘግቧል። ይህ ግን በካሊፎርኒያ ሀገረ ገዢ በጌቪን ኒውሰም የተወደደም የተፈቀደም አይደለም። ሀገረ ገዢው ያለ ግዛቲቱ ፍቃድ የፌዴራል ሰራዊት ደጅን መርገጥ የለበትም ሲሉ አጥብቀው ተቃውመዋል። በጉዳዩ ላይ ክስ እንደሚመሰርቱም ተናግረዋል። ይህ የትራምፕ ትዕዛዝ አመጹን ካቀጣጠሉ ጉዳዮች መሃል አንደኛው መሆኑም ተነስቷል። የሎስ አንጀለስ ከተማ ከንቲባ ኬለን ባስ ትራምፕ ይህ እንደሚሆን አውቀው ነው የፌዴራሉን ሰራዊት አሰማራለሁ ያሉት ይላሉ። ትራምፕ ግን የህግ ቁጥር 12406ን በመጥቀስ ኃይላቸው ወደ ከተማይቱ እንዲገባ አድርገዋል። በዚህ ህግ መሰረት አንድ የፌዴራል ኃይል ወደ ተለያዩ ግዛቶች የሚገባው የውጭ ወረራ ሲኖር፣ በመንግስት ላይ አመጽ ሲነሳና መደበኛው የጸጥታ ኃይል የተፈጠረውን ሁከት መቋቋም ሲያቅተው የፌዴራል ስርዓት መግባት ይችላል። ሎስ አንጀለስ የሚገኘው የላቲን አሜሪካ ዜጎች ህብረት ግን ውሳኔውን ተቃውሟል። ሎስ አንጀለስ ራሷ 17000 የፖሊስ ኃይል ያላት የፌዴራል ዘብ መላክ ከትንኮሳ የዘለለ ነገር የለውም ብሏል ህብረቱ። በቀንም በሌትም የቀጠለው የሎስ አንጀለስ ተቃውሞ ለትራምፕ ውሳኔ ጥሩ ግብዓት ሆኗል። ትራምፕ ያለ አንድ ግዛት ፍቃድ
ብሔራዊ ዘብ በመላክ የመጀመሪያው ፕሬዝዳንት ያደርጋቸዋል ተብሏል። ሰውየው ብሔራዊ ዘቡ የፌዴራል ተቋማትን ይጠብቃል ማለታቸው ደግሞ ወደ ግዛቲቱ ጦራቸውን ለማስፈር የተጠቀሙበት ምክንያት ሆኗል። የሎስ አንጀለስ ፖሊስ ምንም እንኳን የፕሬዝዳንቱን ጣልቃ ገብነት ባይፈልግም ጸጥታውን ለመመለስ እየሰራ መሆኑን ጠቅሷል። ትራምፕ 118 ህገወጥ ስደተኞችን በማሳሰራቸው የተለኮሰው ይህ አመጽ በርካቶች ይህን ተከትሎ በወጣው አመጽ እንዲታሰሩ ምክንያት ሆኗል። ፖሊስ በደርዘን የሚቆጠሩ ሰልፈኞችን አስሯል። በዚህ ሂደት ቢያንስ 3 ፖሊሶች ጉዳት ደርሶባቸዋል። ህገወጥ ስብሰባ ወይም ሰልፍ አድርጋቸዋል የተባሉ አመፀኞችም በቁጥጥር ስር መዋላቸው ተነግሯል። ፕሬዝዳንቱ ግን ይህ አልበቃቸውም። ብሔራዊ ዘባቸው የሎስ አንጀለስ አስፓልትን ረግጦ ከተማይቱን ሰጥለጥ እንዲያደርግላቸው ፈልገዋል። የብሔራዊ ጸጥታ ሚኒስትራቸውን ክሪስቲ ኒዮምን፣ የመከላከያ ሚኒስትራቸውን ፒት ሄግሴትን ይህንን እንዲያስፈጽሙ አዘዋቸዋል። ታላቅ የነበረችዋ የአሜሪካ ከተማ ሎስ አንጀለስ አሁን በህገወጥ ኤሊየኖችና ወንጀለኞች ተወራለች ሲሉ ነው ትራምፕ በማህበራዊ ሚዲያቸው ላይ ወጥተው ቁጣቸውን የገለጹት። ትራምፕ የፌዴራል መስሪያ ቤቶች እየተጠቁ እንደሆነ ወደ ሀገራቸው የሚሸኙ ህገወጦች እንደማያስቆሟቸው ያለምንም ማወላዳት ህግና ስርዓት እንደሚመለስ ከዛቻ ጋር ቃል ገብተዋል። ይሁንና ሎስ አንጀለስን የገጠማት ነገር ቀላል አለመሆኑ ታይቷል። ሞተረኞች በፖሊስ መኪና መሃል ቀዝፈው ሲጓዙ ተስተውሏል። ጉግል በከፍተኛ ቴክኖሎጂ ጥበብ ያመረታቸው ሾፌር አልባ ተሽከርካሪዎችም ጋይተዋል። ወይሞ በመባል የሚታወቁት እነዚህ መኪኖች በእሳት ሲያያዙ የብዙዎችን ትኩረት ስበዋል። ወይሞ ኤሌክትሪክ ተሽከርካሪዎች በሎስ አንጀለስ አገልግሎት መስጠት የጀመሩት ባለፈው ዓመት ነበር። መኪኖቹ ከዚህ ቀደምም ተመሳሳይ ነገር ገጥሟቸዋል። ሳን ፍራንሲስኮ እና ቤቨርሊ ግሮቭ በተመሳሳይ መልኩ ጥቃት ገጥሟቸዋል። ኩባንያው ክስተቱን በተመለከተ ከጸጥታ አካላት ጋር እመክራለሁ ብሏል። እነዚህ ራሳቸውን በራሳቸው የሚሾፍሩ የሮቦት መኪኖች በ2024 9 ሚሊዮን ማይል ተጉዘዋል። መኪኖቹ አመጽ በመጣ ቁጥር ለምን ይጠቃሉ የሚለው ጥያቄ ግን በብዙዎች እየተጠየቀ ነው። በእርግጥ ከዚህ ጋር በተያያዘ ቀጥተኛ ምላሽ የለም። መላምቶች ግን አሉ። አንዳንዶች ግዙፍ የቴክኖሎጂ ኩባንያዎች ያለቅጥ መስፋፋታቸውና የሰው ኃይልን ከስራ ሂደታቸው ለመቀነስ የያዙት አዝማሚያ ብዙዎችን እያስቆጣ መሆኑን ይገልጹና ከዚህ ጉዳይ ጋር ያገናኙታል። እነዚህ ሾፌር አልባ መኪኖች የሾፌርነትን የሥራ ዕድል መቀነሳቸው አይቀርም። በአብላጫው ጊዜ ለአመጽ የሚወጣው ደግሞ አነስተኛ ገቢ ያለው ነው። እናም የዚህ ብስጭት ውጤት ነው የሚሉ አሉ። ሌላኛው ግን ተሽከርካሪዎቹ ባለቤታቸው ፊት ለፊት ስለማይገኝና ለማንቀሳቀስም በቀላሉ ስለማይመች ለማጥቃት ይመቻል ይላሉ። አንዳንድ ግዛቶችም ንብረት ሲወድም የሚቀጡት ቅጣት አነስተኛ መሆኑ አመፀኞችን አበረታቶ ሊሆን ይችላል ባይ ናቸው። ሾፌር አልባ መኪኖች ከጊዜ ወደ ጊዜ እየተስፋፉ ሲሆን ቢሊዮነሩ ኤለን መስክም የቴስላ ኤሌክትሪክ ታክሲዎችን አገልግሎት ጀምሯል። አዳዲሶቹ ሾፌር አልባ መኪኖች በቀጣይ ቁጥራቸው ሊጨምር እንደሚችልም ተነግሯል። መኪኖቹ በሎስ አንጀለስ መቃጠላቸው ጉዳዩ እንደ አዲስ እንዲራገብ አድርጓል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን መኪና ቢቃጠል፣ ሱቅ ቢዘረፍ ህገወጦችን አድኜ ከመያዝ የሚያግደኝ አንዳች ኃይል የለም እያሉ ይገኛሉ።